መስገድ እንደማይፈልግ ካለ ደግሞ እንዳይመጣች። እሺ ጥያቄ ያለው የጀመርከው ልጅ መቀጠል ትችላለህ። እሺ እኔ ሐዲስ ላይ ነው እና እንድታስረዳኝ ነው። ሪያዱ ሷሊሂን 432 ላይ ጥያቄህን ጠይቀኝ። አንደማችን ጥያቄ ነው። ጥያቄ እዛ ሐዲሱ ላይ ሳነበው ጀነት ለመግባት ዋስትና የሚሆናችሁ አይሁድና ክርስቲያኖች አይሁድና ክርስቲያኖችን ይላል። ታውቃለህ? ሐዲሱን ማለት ማንበብ ትችላለህ? ክርስቲያን ነህ? ሙስሊም ነኝ እንጂ። እሺ ጀነት ለመግባት ዋስትናቸው አይሁድና ክርስቲያን ኖ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል። በትንሣኤ ቀን አላህ ለእያንዳንዱ ሙስሊም አይሁዳዊ ወይም ክርስቲያን ይሰጣል እንዲህም ይላልና ይህ ከገሃነም እሳት ቤዛው ነው ይላል። ቤዛ አይደለም ፊካኩከ ነው የሚለው ቤዛ ብሎ የተረጎመ እንግሊዘኛው ቤዛ ብሎ የተረጎመላችሁ ነው። ፊካኩከ ነው የሚለው ፊካኩክ ማለት መላቀቂያ እንደማለት ነው። ትርጉሙ ራንሰም ፍሮም ሂል ፋየር ይላል። በእንግሊዘኛ አይደለም ሐዲስ የመጣው በአረበኛ ነው። እሺ እኮ እንድታስረዳኝ ነው። እኔ እነዚህን ማን እንደተረጎማቸው አናውቅም። ሱና.ኮም ላይ ነው። በጣም አዛረገ ተረጎማ አይታወቅም። ለማንኛውም አረበኛ ለማንበል هذا فكاكك من النار ይለዋል። ፊካኩከ من النار ከእሳት የምትላቀቅበት ማለት ነው። ምን ማለት ነው? በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ትርጉሙን ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? አንደኛ ልናውቅ የሚገባው ነገር የመጀመሪያው ማንም ሰው በማንም ኃጢአት ማንም ሰው ሰውን ሊያድን አይችልም እንደ ኢስላም ወአን ለይሰ ሊልኢንሳን ኢላ ማ ሰዓ። አንድ ሰው የሚያገኘው የሰራውን ስራ ነው። ሰው ጀሃነም የሚገባው በራሱ ስራ ነው፣ ጀነት የሚገባው በራሱ ስራ ነው እንደ ኢስላም። ገብቶሃል አይደለ? ልጆች ካፊር ነው አትበሉ። ሙስሊም ነኝ አለ ሙስሊም ነኝ አለ خلاص። እሺ ያዳምጣ። መጀመሪያ ልናውቅ የሚገባው ነገር እንደ ኢስላም አንድ ሰው ጀነት የሚገባው ሆነ ጀሃነም የሚገባው በእምነቱና በስራው ነው። ገብታችኋል አይደል? በእምነቱና በስራው ነው። አላህ ቃል በቃል በርካታ ቦታ ላይ ቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል። ይሄን አላይም አልሰማም ብሎ ማጨፈን ተገቢ አይደለም። እንዲህ አይነት ሐዲስ ስታገኙ ምን ለማለት ነው የተፈለገው ነው የሚባለው። ገብታችኋል አይደል? አላህ ቁርአን ላይ ፈذوقوا العذاب بما كنتم تكفرون ብሏቸዋል። ስትክዱኝ በነበራችሁበት ምክንያት ጀሃነምን እሳት ግቡና ቅመሱላችኋለሁ አለ። አያችሁ? በሌላ ቦታ ላይ ምን አለ? فذوقوا العذاب بما كنتم تكسبون አለ። ስትሰሩ በነበራችሁ ስራ ጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ወለለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም አለ። እነዛን ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት አለባቸው አለ በመካዳቸው። ወዒደት ሊልካፊሪን አለ። ጀሃነም የተዘጋጀችው አላህን ለካዱ ሰዎች ነው አለ። እንዳለ ቁርአን ስታስተውሉ በክህደታቸውና በስራቸው ነው ጀሃነም የሚገቡት። ጀነት የሚገባው አንድ ሰው ከተባለ በስራው ነው፣ አሁን በእምነቱ ነው። አላያቸውም? ብዙ ቁርአን ላይ እነለዚነ አመኑ ወዐሚሉ ሷሊሓት ካለ በኋላ ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ለእነርሱ የጀነት ጸጋ አለላቸው ይላል። ወቲልከ ልጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አለ። ይችን ጀነት እንድትወርሱ የተደረጋችሁት ስትሰሩ በነበራችሁት ስራ ነው አለ። አየህ፣ የሰው ልጅ ማንኛውም ጀነት የሚገባው በእምነቱና በስራው እንጂ በሌላ በማንም ሰው ስራ አይደለም። ይሄን ልናውቅ ይገባል። ታዲያ ሐዲሱ ምን ለማለት ተፈልጎ ነው? ሐዲሱን በአንድ አርዕስት ላይ በአንድ ጉዳይ ላይ አንድ ሐዲስ ከመጣ በዚያ ጉዳይ ላይ ያንን አስመልክቶ የተነገሩ ሌሎች ሐዲሶችንም ሰብስቡ። እንዴት እንደምትረዱ ልንገራችሁ። በዚያ ጉዳይ ላይ ሌላ ሐዲስ ላይ ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ታዩና ተሰበስቧቸውና አንዱ ሌላውን ሲፈታላችሁ የዛኔ ታገኛላችሁ። ይወጣቻል። አልቁርአን ይፈሰሩ ቢልቁርአን፣ ቁርአን በቁርአን ይተረጎማል አይደለ? ልክ እንዲሁ ሐዲስም በሐዲስ ይተረጎማል። ሐዲስ ላይ የሆነ ትንሽ አሻሚ የሆነ ቃል ስታገኝ ጊዜ በዚያ ርዕስት ላይ ምንም ሳይለያይ ማለት ነው በዚያ ጉዳይ ላይ ሊናገር የሚችል ሌላ ሐዲስ ስታገኝ ጊዜ ያኛው ይፈታል። ታዲያ ይህን አስመልክቶ የተናገሩት ሐዲስ አለው የነብዩ ሰለላሁ ዐለይሂ ወሰለም ከተባለ አዎ አለ። እሱም ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ተናገሩ። ምናልባት ሰምተው ከሆነ ያለ ሐዲስ ሰምታችሁት ከሆነ የቂያማ ቀን የሙስሊሞችን ወንጀል አላህ ያመጣና በአይሁድና በክርስቲያኖች ላይ ይጭንባቸዋል አሉ በሌላ ሐዲስ ላይ።
እዚያም በኋላ ወደ ጀሃነም ይጥላቸዋል አሉ። ሰምተህ ታውቃለህ ይሄን ሐዲስ? አዎ አለ ይሄ ሐዲስ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ላይ ተናግረውታል። አንዳንድ ዑለሞች ይሄ ሐዲስ ስህተት ነው ቢሉም እንኳን ضعيف ነው የሚል አቋም ቢኖራቸውም እንዳ ሷሂህ ነው በሚለው እንሂድ። አየህ ከዚያ ጋር የተያያዘ ነው። ይሄ አሁን ቅድም ምን ብለዋል? ይህ ከእሳት መላቀቂያቸው ነው ብላቸዋል አይደለ ሙስሊሞችን። አሁንም እንዲሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም የሙስሊሞችን ኃጢአት ይወስድና አላህ በአይሁድና በክርስቲያኖች ላይ ይጭንባቸዋል፣ ከዚያም ወደ እሳት ይወረወራሉ ከሃዲያኖቹ ብሎ ተናግረዋል። አሁን ምን ማለት ነው? ሁለቱ አንድ አይነት ሐዲስ ናቸው። ሁለቱንም ሊፈታልን የሚችል ሌላ ሐዲስ ያስፈልገናል። ሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው እንደተናገሩ በደንብ አዳምጡ። የሚፈታው ይህ ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሓቦችን ጠየቋቸው። ምን አሏቸው? አተድሩነ መኒል ሙፍሊስ አሏቸው። ከሰው ሁሉ በላይ ድሃ ብሎ ማለት ማን እንደሆን ታውቃላችሁን? አሏቸው። ሰሓቦች ምን አሉ? አልሙፍሊሱ ፊና ያ ረሱለላህ መን ላ ድርሃመ ለሁ ወላ መታዕ። አንቱ የአላህ መልእክተኛ ሆይ በእኛ ዘንድ ድሃ ብሎ ማለት ገንዘብና መጠቃቀሚያ መገልገያ እቃ የሌለው ሰው ነው አሉ። አያችሁ ሰሓቦች ከምንድን ነው ጥያቄውን የተረዱት? ስለ ምድራዊ ድህነት ነው እየተረዱት እነሱ። ገንዘብና መጠቃቀሚያ የሌለው ሰው ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ድሃ ማለት ማን እንደሆነ ታውቃላችሁ ብለው ሲጠይቁ ግን ስለ የትኛው ሀገር ድህነት ነው? ስለ አኼራ ድህነት ነው። ገብቶሃል አይደለ? ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦችን ምን አሏቸው? ላ አይ እሱን ለማለት ፈልጌ አይደለም አሏቸው። በሊል ሙፍሊሱ ሚን ኡመቲ ረጅሉን የእቲ የውመል ቂያማ ቢሐሰናትን ከአምሳል ልጅባል ያኒ ቢሶላትን ወዘካትን ወሶምን ወሐጅን ወሰደቀትን ثم يأتي قد شتم هذا وسب هذا وسفك دم هذا وقتل هذا فيأتون إليه فيأخذون من حسناته فإذا نفد ما عنده من حسنات أخذ من سيئاتهم طرحت عليه ثم طرح هو في النار. هذا هو المفلس. دها بلو مالت قنالو النبي صلى الله عليه وسلم أهم بدن بعد طهين مثلا دها بلو مالت يتنسى መልካምን ስራ ሰርቶ በጣም ተራራ የሚያካክሉ ምንዳዎችን ይዞ የሚመጣ ሰው ነው አሉ። ሶላትን ሰግዷል፣ በምድር ላይ ሳለ ዘካን ሰጥቷል፣ ሐጅን አድርጓል፣ ጾምን ጾሟል፣ ሰደቃ አድርጓል። በጣም ብዙ መልካም ስራ ሰርቶ የመልካም ስራውን ምንዳ ተራራ የሚያካክል ምንዳ ይዞ ይመጣል አሉ። ከዚያስ ነገር ግን ይሄ ሰው በምድር ላይ ሳለ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዱን ሰድቦታል፣ አንዱን ዘልፎታል፣ አንዱን አምቶታል፣ አንዱን መቶታል፣ አንዱን ገሎታል፣ አንዱን ደሙን አፍሶታል፣ አንዱን ሰርቆታል አሉ። አያችሁ የበደላቸው ሰዎች ነፋሉ ማለት ነው። ፈየእቱነ ኢለይሂ አሉ ነቢያችን ሰለላሁ ዐለይሂ ወሰለም እነዚህም ሰዎች የትንሣኤ ቀን ወደዚህ ወደ በደላቸው አካል ይመጣሉ አሉ። ፈየእኹዙነ ሚን ሐሰናቲሂ በበደላቸው በደልክ ከመልካም ስራው እየቆነጠሩ ይወስዳሉ አሉ። የዛኔ ፍትሁ ይሄ ነው። አምላክ አላህ ሱብሓነሁ ወተዓላ የበደልከውን ሰው ሄድ ገንዘቡን ክፈለው አይልህም። የገንዘብ ዓለም አይደለም። ከሰራኸው መልካም ስራ እየተቆነጠረ ይሰጣል በበደልከው በደልክ። እነዚህ ሰዎች እየመጡ ይወስዳሉ አሉ። መጨረሻ ላይ የሚከፍላቸው መልካም ስራ ካለቀበትና የበደላቸው ሰዎች ግን ገና ካላለቁ ምን ይደረጋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቀጣይ የሚደረገው ثم فإذا نفد ما عنده من حسنات ከእርሱ ዘንድ የሚከፍላቸው መልካም ስራ ካለቀባቸው እነዚህ ካለቀበት ይሄ ሰው أخذ من سيئاتهم ከእነርሱ ወንጀል ይወሰድና فطرح عليه ወደ እርሱ ላይ ይወረወርበታል አሉ በበደላቸው በደልክ ثم طرح هو في النار ከዚያም እርሱ ወደ እሳት ይወረወራል አሉ። አሁን ይህ የአላህ ስብሐነሁ ወተዓላ ፍርድ ነው። የትንሣኤ ቀን በሰዎች መካከል የሚፈርደው ፍርድ ነው። የበደላችሁት ሰው ካለ ያ ሰው የትንሣኤ ቀን ምንዳ ትቀበሉታላችሁ በበደላችሁ በደልክ። ያ ሰው ምንዳ ከሌለውስ የሚከፍለው መልካም ስራ ከሌለው ከእናንተ በበደላችሁ በደልክ ኃጢአታቸው ይወሰድና በእርሱ ላይ ይጫናል። ከዛ ወደ ጀሃነም እሳት ይወረወራል አሉ። አያችሁ አይደል? አይሁድና ክርስቲያኖችስ ከሆኑ ወደሚለው እንምጣ። በዚሁ ሐዲስ ፍርድ መሰረት አንድ አይሁድ ወይንም ክርስቲያን ሙስሊሙን በምድር ላይ ሳለ በደለው እንበል፣ ይበድለዋል አይደል? ከዛ የትንሣኤ ቀን ለፍርድ ይቆማል። አይሁድና ክርስቲያኑ በበደለው በደልክ ይሄን ሙስሊም መልካም ስራ ስጠው ቢባል የሚከፍለው አጅርና መልካም ስራ አለ የለውም? ጀነራል አሁን የሚተናንሳ የሚከፍለው መልካም ስራ አለ የለም? ለዚህ ለበደለው ሙስሊም አለው የሚከፍለው መልካም ስራ አጅር ተይዞለታል። አይሁድ ወይንም ክርስቲያን አኼራ ላይ ኖ ክርስቲያን አይደለም የለው አይደል? አላህን የካደ ሰው በቀጣዩ ዓለም ምንዳ ተይዞለታል እንዴ? የለውም።
ስለዚህ የሚከፍለው መልካም ስራ ከሌለው ሁለተኛው መንገድ ምንድነው? ሁለተኛው መንገድ ምንድነው? ራሱን መሰዋት። ራሱን መሰዋት አይደለም ወንድም፣ ያንን አሁን በዚህ ነው የሚተረጎመው እያልኩህ ነው። ሁለተኛው መንገድ ምንድነው? እንደሚከፋፈሉት የሚከፍለው መልካም ስራ ከሌለው ምን አልኩኝ ቀደም ሐዲሱን ሳስረዳ ከኔ ጋር አይደለም ማለት ነው። ለማንኛውም ነገር መልሱን የሚመልስ አንተ ጋር ነኝ እሱ ከኔ ጋር ብትሆን መልሱን የሚመልስ ነበር። እሺ ማን ነው የሚመልስ? ገስት ላይ ካላችሁ ወይንም ኮሜንት ላይ የሚመልስ። የሚከፍለው መልካም ስራ የለውም ይሄ አይሁድና ክርስቲያን። ታዲያ ምንድን ነው የሚደረገው? ለዚህ አልበደለው በበደለው በደል ልክ ከሙስሊሙ ኃጢአት ይወሰድና በዚህ በአይሁድና በክርስቲያኑ ላይ ይጫናል ማለት ነው። ይሄ ነው ሁለተኛው ፍርድ። ገብታችኋል አይደለ? ይሄ በደል ነው አይደለም? ይሄን አይሁድና ክርስቲያን ላልተበደለም የሙስሊሙን ኃጢአት ተሸክመዋል ማለት እንችላለን እንዴ? አይደለም። በበደለው በደል ልክ በደሉን ነው ለዚያ ለበደሉ ምንዳና የተሰጠው። ይሄ ነው ቅድም መስዋዕት ብለህ አንተ የጠየቀው። በዚህ መልኩ ነው ሐዲሱን የገለጹት ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደለ? ስለዚህ አሁን በበደለው በደል ልክ ለኃጢአት ይጫንበታል፣ ከዚያ ወደ ጀሃነም ይወረወራል አሉ። አሁን ይህ ሙስሊም ጀነት የገባው በዚህ በከሃዲ ምክንያት ነው ማለት እንችላለን እንዴ? በፍጹም አንችልም። ይሄ አይ ከሃዲ ወደ በሰራው ስራ ይሄ ከሃዲ ጀሃነም የገባው በዚህ በሙስሊሙ ኃጢአት ስለተጫነበት ብቻ ነው ማለት እንችላለን? አንችልም። ወታች አላረን የጀነት መግቢያ መሰረቱ ሙስሊሙ አማኝ መሆኑና መልካም ስራው ነው። የጀሃነም መግቢያው ከሃዲው ደግሞ መሰረቱ ምንድነው? ከሃዲ መሆኑ ነው፣ እንዲሁም ኃጢአትን ማድረጉ ነው። ያ ኃጢአት ይጫንበታል የተባለው በበደለው በደል ልክ ስለሆነ ነው። ገብቶሃል አይደለ? እንጂ የሆነ ኃጢአቱን ወስዶለት እሱ እኛ ድነናል እናድናቸዋለን እንደዛ ማለት ነው። ይሄ ነው። ኦኬ ሌላ ሰው አለው ወይስ በዛው ላይ ልቀጥል? እሺ እንዴት አንዱ የሌላን ኃጢአት ይጫንበታል? ከኔ ጋር ከነበራችሁ እስካሁን ትረዳላችሁ። አልተጫነበትም። ይሄ ሰው አንዱ የሌላውን ኃጢአት ሳይሆን የበደለውን በደል ልክ ምንዳ ዋጋ እየተከፈለ ነው። ዋጋ እየተከፈለ ነው። ይሄ ሰውዬ አማኙን በምድር ላይ በድሎት ከሆነ የዛኔ በቀጣዩ ዓለም የምትከፍለው መልካም ስራ አይኖርህም ከሃዲ ከሆንክ። ታዲያስ ምንድን ነው የሚደረገው? በበደልከው በደል ልክ ያንን በምድር ላይ ያለውን ይጫንበታል ይሄ ሰው ማለት ነው። ባይበድለውስ ቢጭንበት ይሄን አያደርግም። አምላክ ወማ ረቡከ ቢዘላም ልልዓቢድ፣ እኔ ባሪያዬን የምበድል አይደለሁም አለ አላህ ሱብሓነሁ ወተዓላ። ባሪያ ሲል ጊዜ አማኙም ከሃዲውም ባሪያው ነው። ገብቶሃል አይደለ? ባልሰራው ስራ ይጭንበታል። በፍጹም አምላክ እንደዚህ በእስልምና አንዱ በሌላው ኃጢአት ላይ የሚቀጣበት ነገር የለም። ወላ ተዚሩ ዋጅረትን ወዝረ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸክምም እያለ ቃል በቃል እየተናገረ ነገር ግን ስለበደለው ነው እንጂ ያንን ዋጋውን የተከፈለው ይሄ አካል ባይበድለው ኑሮ ያንን የሙስሊሙን ኃጢአት አንስቶ ከሃዲው ላይ ጫና አድርጎ ግባ ቢለው ዙልም፣ ይሄ በደል ነው። አላህ ሱብሓነሁ ወተዓላ ይሄን አያደርግ። ይሄን እንደማያደርግ በርካታ ቦታ ላይ ይነግራቸዋል። እሺ እሺ። ስለዚህ ይሄ ሀዲሱ አጠቃላይ ሙስሊሞችና አይሁዶችን ያማከለ ሳይሆን በበደለኞች በተበዳደሉ ሰዎች መካከል የሚደረግ ፍትህን ነው የሚያሳየው። አይዋ እሱ ነው። ነገር ግን ለናሙናነት ያክል የሆነን አካል ሊያነሳ ይችላል ኢስላም። ልክ ለምሳሌ ከሃዲያኖች ብሎ ሊያነሳ ሲፈልግ የሆነን ከሃዲ ክፍል ሊያነሳ ይችላል። ሌላውን ከሃዲ አይመለከትም ማለት አይደለም። ልክ ይህ ሐዲስ ሌላ ምሳሌ ልስጥህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ የለም ሙስሊም ተደርጎ የሚወለድ ቢሆን እንጂ አሉ። ከዚያ ቀጥለው ምን አሉ? ነገር ግን ከተወለደ በኋላ ልጅን አይሁድ ከሆኑ አይሁድ ያደርጉታል፣ ክርስቲያን ከሆኑ ክርስቲያን ያደርጉታል እንጂ ያልጅ ብለው ተናገሩ። ኦኬ ሌላ እምነት እስከሆነ ሂንዱይዝም ሆኑ ለምሳሌ ወዳጆቹ ምን ያደርጉታል ማለት ነው? ሂንዱይዝም ያደርጉታል ማለት ነው አይደል? ሂንዱይዝም ለናሙናነት ያክል የሆነን ክፍል ሊያነሱ ይችላሉ። ነብዩ ሰለላሁ ዐለይሂ ወሰለም ሌላውን ያጠቃልላል ማለት አይደለም፣ ሁሉንም ያጠቃልላል። ስለዚህ አማኝም ቢሆን ቅድም እንዳልኩ አይሁድና ክርስቲያን ብቻ ሳይሆን አማኝ ለአማኝ ተበዳድሎ ከሆነ የትንሣኤ ቀን እንዴት ነው ፍርዱ የሚሆነው? የሚከፍለው መልካም ስራ ካለ ይሄ አማኙ ለዚያ ለበደለው ይከፍላል። ከሌለውስ ኃጢአቱ ይጫንበታል ከአማኙ ለአማኙ ማለት ነው። በምን ምክንያት? ስለበደለው ማለት ነው። ኦኬ። ስለዚህ እኔና አንድ አይሁድ ወይም ደግሞ አንድ ካፊር በህይወት ዘመናችን እስካልተገኘን ድረስ ካልተገናኘን፣ ካልተበዳደልን ይሄ ሀዲስ እኔና እሱን አይመለከትም እንደማለት ነው አይደል? አይመለከትም። ስለምን? አይመለከትም። ካልበደለ በፍጹም አትገናኙ።
እሺ ሱና ዶት ኮም ቆይ ምንድን ነው ስለ ዌብሳይቱ የምታውቀው ነገር ካለ? በዚህ ሐዲስ ላይ በጣም ግራ እያጋባ ነው። አቃዥን ምንም የሚያቃዥ ነገር የለውም። ምናልባት አንዳንድ ስህተቶች ካሉት ያንን አረበኛውን ስለምናውቅ እኛ ሙስሊሞች ያንን መጠየቅ ትችላላችሁ። እሺ አሁን ትርጓሜ እንደተረዳቱ አንዳንድ ትርጓሜዎች ላይ የተሳሳተ ትርጓሜ ሊተረጉም ይችላል። ማን እንደተረጎመ አናውቅም እና ደግሞ ማን እንደተረጎመ አይታወቅም። እሺ ሰላም አለይኩም። እኔ ተገልጦልኛል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ዋሱ እንዴት ነሽ? ደህና ነሽ? ማነው ሰላም ነው ወይ? እስኪ በመነጽር ልቀበልሽ። አሱ ጥያቄ አለኝ። እንዴት ነሽ? ጥያቄሽ ምንድን ነው? ለምንድን ነው አዛዝር የምትለብሰው? ጥያቄሽ አንቺን ለማሳቅ ነው፣ ፈታ እንድትይ። ቆይ ላሳይሃለሁ። እሺ ምንድን ነው የማየው? እስኪ ቆይ እስኪ ትልቁ ላይ ላድርግሽ እና እንደዚህ ያለ አይደል? እንደዚህ አይደለም የሚለበሰው። እንደዚህ ነው የሚለበሰው። የእናትሽን መነጽር ይዘሽ መጣሽ። ሰፍተሽ እኮ መነጽሩ የራሴ እኮ ነው፣ የእናቴ አይደለም። እንዴ ልክሽ እኮ አይደለም፣ በጣም ትልቅ ነው እሱ። አይደለም። እሺ እንዴት እንደሚለበስ እሺ እኔም ላስተካክለው። አሱ እንደዚህ ነው የሚለበሰው። አይደለም፣ እንደሱ አይደለም። እንደዚህ ነው አይደለም። እሺ እንደዚህ ነው አይደለም። እና እንዴት ነው? እንደዚህ አድርግና እንደዚህ። አሁን በቃ ገባኝ። እንደዚህ ነው። አዎ አመሰግናለሁ። ቁርአን ክርስቲያሱ አሁን ጥያቄ ልንገርህ። ነገ ጾም እንጾማለን ባባና ማማ ጾም እንጾማለን ብለውን፣ ከዛ በኋላ ለምን እንጾማለን? በጣም ጥሩ ጥያቄ። አሜሪካ ነው ያለችው እና ነገ ነው የእነሱ ጾም የሚጾሙት እና እንዴት ነው ለምንድን ነው የምንጾመው እያለች ነው። የነገው ጾም የዓረፋ ጾም ይባላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰለሽ? صيام يوم عرفة يكفر السنة الماضية والآتية له. وفي رواية أخرى قال النبي صلى الله عليه وسلم صيام يوم عرفة أحتسب على الله أنه يكفر السنة الماضية والباقية له. የዓረፋን ቀን መጾም ያለፈን የአንድ ዓመት ወንጀልና ወደፊት የሚመጣን የአንድ ዓመት ወንጀል በአጠቃላይ የ2 ዓመት ወንጀል ያስምራል አሉ። እንግዲህ መልካም ስራን በሰራ ቁጥር ሰው ከአምላክ ከአላህ ዘንድ ምንዳን ያገኛል። ምንዳው ምንድን ነው ከተባለ የኃጢአት ምህረት እንዲሁም ደግሞ ከፍ ያለን ምንዳን በቀጣዩ ዓለም ላይ መጎናጸፍ እርሱን ያገኛል። ጾም ደግሞ ምንዳን ከሚያስገኙ መልካም ስራዎች አንደኛ ነው እና ይህን ጾም የጾመ ሰው የ2 ዓመት ኃጢአትን ስለሚያስምር ነው የምንጾመው ማለት ነው። እሺ ያሱ ጀዛከላህ ኸይር። እሺ አሚን አሚን አሚን። ቁርአን ሳትቀሪልን ዘጋሽ። ቁርአን ቀሪልን እንጂ። አዑዙ ቢላሂ ሚነሽ ሸይጣን ረጂም አርረህማን ረሂም ቢስሚላሂ ረህማን ረሂም አዑዙ ቢላሂ ሚነሽ ሸይጣን ረጂም ቢስሚላሂ ረህማን ረሂም ሰላድ ረቢል ዓለሚን አርረህማን ረሂም ማሊክ የውሚዲን። ልጆች እያዩዋት ስራ ለሌሎች አርአያ ትሆናለች። ህፃን ልጆች ዓለም ላይ ያላችሁ እዚህ ቲክቶክ ያላችሁ ከወላጆቻችሁ ጋር ቁጭ ብላችሁ እንደ አሱ የምትሰሙ ካላችሁ ስሟት። እቺ ልጅ ስንት ዓመትሽ ነው አሱ? ሁልጊዜ አራት ነው አሱ? ሁልጊዜ አራት ነው እንደ ዓመትሽ? ሁልጊዜ አራት ነው እንደ ዓመትሽ? አታድግም? እሺ ቅሪ። እሺ 4 ዓመት አለ።
بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ليلى الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. قل أعوذ برب الناس مالك الناس إله الناس من شر الوسواس الناس الذي يوسوس في صدور الناس من الجنة والناس. ما شاء الله كويس لك كويس. هسه ጥያቄ ልጠይቅሽ ነው ትመልሻለሽ? ጋሽ ጥያቄ ልጠይቅሽ። አቤት። እሺ ጥያቄ ልጠይቅሽ። አንደኛው ትጁ ማንን ነው? አላህን። ሁለተኛስ? ረሱላህ ሰለላሁ ዐለይሂ ወሰለም። ጎበዝ ጎበዝ። ሶስተኛስ ማን ነው የምትወጪው? እሺ አንደኛ ኸሊፋ ማን ነው? የመጀመሪያው ኸሊፋ ማን ነው? ኸሊፋ ማን ይልሽ? አቡበክር ሰዲቅ። ሁለተኛስ? አቡበክር ሰዲቅ ረዲየላሁ ዐንሁ። ሶስተኛስ? ጎበዝ። ዑስማን ረዲየላሁ ዐንሁ። አራተኛስ? አሊ ረዲየላሁ ዐንሁ። አሊ ረዲየላሁ ዐንሁ። ጎበዝ 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 ማሻአላህ። አሱ አቤት። አላህ የት ነው ያለው? ከአርሽ በላይ። ጎበዝ ልጅ ጎበዝ ልጅ ማሻአላህ ማሻአላህ ጎበዝ። ቁርአን ቅሪ፣ እስላማዊ ትምህርቶችን አዳምጡ፣ እናትሽና አባትሽን ታዘዢ። እሺ እሺ ጎበዝ። ሽክረን ሰላዲን ወዳሃለሁ። አሰላሙ አለይኩም። የሆነ ነገር አፎን ኡስታዝ የሆነ ነገር አደም በዲሪስ አደም በዲሪስ ኦኬ የሆነ ነገር ነገረኝ። እሺ አደም በዲሪስ ኑህ ሳሌህ ኢብራሂም ሉጥ ኢብራሂም እስማኤል ጎበዝ። ነቢያቶችን እየነገረችን ነው። ማሻአላህ ሽክረን። እሺ ሽክረን። አቡሊ ሲላ ባይ 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 ብለን ቻው። ሽክረን ጀዛኪላህ። አሚን ወያክ ጀዛከላህ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወያኩም። እሺ ጥያቄ አለ? ይቀጥል። እኔ ለወራን ልጠይቅና ሆስ አንድ ጥያቄ አለኝ። እሺ እዚህ ቤት እንደ ሐሳብ ሞዴሬት ቢሰጠኝስ ምን ትላለህ? ሰላሙ አለይኩም። ነብዩ ሰለላሁ ዐለይሂ ወሰለም ስልጣንን ለሚጠይቅ ሰው አትስጡት አሉ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ተዕጡ الإمارة لمن يسألها ነበር። በሐዲስ የምንመራንና አትስጡ አሉ። ለሚጠይቃት ሰው አትስጡ። እሺ እሺ ጀዛከላህ። ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም። ሴት ልጅ ከሀገር ወጥታ ስራ መስራት እንዴት ይታያል? እሺ እንደ ኢስላም የማስተዳደር ኃላፊነት ያለበት ባል ነው፣ ሚስት አይደለችም። እንደ ኢስላም የማስተዳደር ኃላፊነት ያለበት አባት ነው። እንደ ኢስላም ማስተዳደር ያለበት ወንድም ነው። ሴት ልጅ እስከተባለ ሴት ልጅ ሰርታ ታምጣ አልተባለም በፍጹም። ሴት ልጅን እንድትደክም እንድትለፋ አይደለም። አላህ ሱብሓነሁ ወተዓላ አደምን ገና ሲፈጥረው ለሰው ልጆች አባት መጀመሪያ የመስራትና የመድከም ኃላፊነትና በአንተ ላይ ነው የማደርገው ብሎታል። فقلنا يا آدم إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى. آدم هو يعلم إن هذا عدو لك ولزوجك قال الجنة يسكبه ይሄ ሰይጣን እናንተና ለሚስትህ ጠላታችሁ ነው አለ። فلا يخرجنكما من الجنة فتشقى
ከጀነት እንድትወጡ እንዳያደርጋችሁ ከኔ ትእዛዝ ወስውሶ ከወጣችሁ አንተ ትለፋለህና ነው። መልፋትን መድከምን ጥሩ ግሩ መስራት ማብላት ያለበት አባት እንደሆነ ባል እንደሆነ ገና ከሰዎች መጀመሪያ አረፍትና ይህን አላህ ስብሐነሁ ወተዓላ አሳውቆታል። የሰው ልጅ የመጀመሪያውን ሰው ዛሬ ላይ ግን ተቃራኒ ሆኗል። ኒዛሙ ስርዓቱ ተቀይሯል። ሚስት የውጭ ጉዳይ ሚኒስቴር ሆናለች። ባል የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ እሱ ቤት ተቀምጦ ሚስት እየሰራች ትልካለች። ምንዛሬ ስንት ገብቷል እያለ እየጠየቀ ጓደኞችን ከዚያ በኋላ የምትሰራው 2000 ድርሃም ወይ 2000 ሪያል ከሆነ አሁን 42 ብር ገብቷል፣ 42 ገባል፣ 43 ገባ፣ ያንድን ይመተዋል። ከዛ ገንዘቡን አምጪ ይላታል። የት አደረግሽው? በእኔ ኒካ ስር ነሽ እኮ ማምጣት አለብሽ። ሴት ልጅ ታስተዳድር አልተባለም በቁርአንም ሆነ በሐዲስ ላይ የለም። ሰርቶ ማስተዳደር ያለበት ባል ያ ጀማዓ። አላህ በቁርአን ላይ ምን አለ? አርጃሉ ቀዋሙና ዐለ ኒሳ፣ ወንዶች የሴቶች አስተዳዳሪዎች ናቸው አለ። ባል ሚስት አይደለም ያለው። ወንድ በጥቅሉ እንዳው አባትም ሆኖ እሱ ነው ሊያስተዳድር የሚገባው፣ ባልም ሆኖ እሱ ነው ሊያስተዳድር የሚገባው። ወንድምም ከሆነ እህቱን ማስተዳደር ያለበት እሱ ነው። አላህ ዝም ብሎ በከንቱ ይመስላችኋል? ለወንድ ልጅ አንድ የሚደርሰው ለሴት ልጅ አንድ ሁለት የሚደርሰው ለወንድ ልጅ ግማሽ እጥፍ የተሰጠው 2 እጥፍ ለወንድ ይሰጣል፣ ለሴት ግማሽ ይሰጣል። ለምን? ዝም ብሎ በከንቱ አይደለም። እህቱን የማስተዳደር ኃላፊነትና ስለተጣለበት ነው። ያ ግማሹ የሱ ሲሆን ግማሹ ደግሞ እህቱ የሆነ ነገር ብትሆን ልክ እንደ ኢንሹራንስ ውሰዱት። እንደ ምሳሌ ማለት ነው። ኢንሹራንስ ይቻላል እያልኩኝ አይደለም። እንደዚያ ብላችሁ ውሰዱት። በእህቱ ላይ ኃላፊነትና ስለተጣለበት ነው ግማሹን እጥፍ ተደርጎ የተሰጠው። ለዘከር ሚስሉ ሐዚል ኡንሰይን የተባለው ታቻለ አይደል? ኢማሙ አሕመድ ምን አለ? እህት የሆነ ነገር ቢያስፈልጋት አባትና እናት ከሌላቸው ያንን ለማድረግ ወንድሟ ካለው ከሱ የመስጠት የመቀበል ኃላፊነትና መብት አላት። እሱም የመስጠት ግዴታ አለበት ይላሉ። እህት ግን ወንድሟን የመርዳት ግዴታ አለባት ወይ የለባትም? ያን ጥፋት ወስድም አፍራሳስ አትወስድም። እንደ አጠቃላይ የማስተዳደር ኃላፊነትና ያለበት ወንድ ልጅ ነው፣ ባል ነው እንጂ በፍጹም ሴት ልጅ አይደለችም። ወጥቶ ሰርቶ ማምጣት ያለበት ባል ነው። ወጣቻው አላረ። አሁን ግን የስርዓቱ ተቀይሮ ሴት ነች ወጥታ ሰርታ የምታመጣው። በለዚያም ያን ሰርታ ሙሉ ካላመጣች ይቆጣታል እኮ። ይሄ ኢትዮጵያ ላይ የተለመደ ነገር ነው። ወላሂ ሊስተካከል ይገባል። ምናልባት የሌሎችን አይታቸዋል። ባንጋሊዎች ሚስቶቻቸውን ይልካሉ፣ አያደርጉትም። ፓኪስታን ሚስቱን ይልካል። ምናልባት ሳዑዲና ዱባይ የምትኖሩ ሰዎች ይሄን ታውቋቸዋላችሁ። ቢሞቱ አይልኳቸውም። እነሱ መተው ሰርተው ትንሽ ደሞዝ ናቸው የሚቀበሏት። ከዛች ላይ ለሚስቶቻቸው ለልጆቻቸው ይልካሉ እንጂ እዚህ ሚስቶች ወጥተው እንደዚህ ሂጅና ስሪ ብሎ አያመጣም። የኛ ግን የተለየ ነው። ኢትዮጵያ ወንድ አይመጣም። እዛ ሴቷ ቁጭ ብላ እዚህ ሳውዲ ትሰራለች፣ ምን ትላለች ምናምን፣ ከዛ በኋላ ትልካለች። እና ይሄ ስርዓት ይቀየር። ወንድ ልጅ ተነስ፣ ስራ፣ አትተኛ፣ አታንቀላፋ። እሺ እሱ ወደ እኔ ጥያቄ ሲሄድ ስላስገባኸኝ አመሰግናለሁ። እንዴት ነው በእስልምና ፀጉርን አበላልጦ መቆረጥ? ቃል ነቢዩ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ። በየቀኑ ትጠይቃላችሁ፣ በየቀኑ መልስላችኋለሁ። እዚሁ አላችሁ ታዳምጣላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል። ቀዝዕ ብሎ ማለት ማለት ነው። አልቀዝዕ ሐልቅ ሸዕር ባዕضሁ ወተርክ ባዕضሁ ወሑክሙሁ መክሩህ። ፀጉሩን ከፊሉን ምልጥ አድርጎ ላጭቶ ከፊሉን መተው። ምናልባት ህፃን እያላችሁ ጋሜ ቁርጥ ተቆርጠ ታውቃለህ? አባትህ ላጭቶ ያውቃል? እዚች ላይ ትንሽዬ እንደ ክርስቲያኖ ማን ነው ሮናልዶ ብራዚል አይታችሁ ሌላውን በልጥ ያደርጉና የሆነ ቦታ ይተውታሉ። هذا መክሩህ፣ ይሄ የተጠላ ነው። ነብዩ ሰለላሁ ዐለይሂ ወሰለም የተጠላ ነው ብሎ ተናግረውታል። አንዱን ክፍል ልጭት አድርጎ ሌላውን መተው መክሩህ ነው፣ የተጠላ ነው። خلاص እሺ። ታይ ደግሞ የአንተ ፀጉር ተበላለጠ ይመስላል። አሁን የተናገርኩት ሐዲስ ምን አልኩ? ይደገማ መክሩህ ነው የተጠላ ነው ያልከኝ። ሁክሙን ሳይሆን እሱ ሁክም ነው ያዳመከ አይደለም ማለት ነው። ሐዲሱ ምን ይላል? አንዴ ደጋመልኝ እስኪ። ከኔ ጋር አይደለህም ግን እኔ ጋር ነህ። እዚህ ጋር አንተ ሐዲሱ ጋር ግን አይደለም። قال النبي صلى الله عليه وسلم نهى رسول الله صلى الله عليه وسلم عن القزع. يا الله ملكتني النبي صلى الله عليه وسلم كقزع كالكلوان. قزع مالت حلق الشعر بعضه وترك بعضه. يصغرون كفيلون لاጭቶ መልጥ አድርጎ ከፊሉን መተው። ያ
የኔ ፀጉር ግማሹ ልጭት አድርጌ ግማሹን ከተውኩት ወይንም ያንተ ወይንም የማንኛውም ሰው ሊሆን ይችላል። ይሄ መክሩህ ነው። ይሄን አላደርግም። ይሄን አላደርግም። አይ ለጥያቄ አለ። አይ እሺ፣ አንተ ኖርማል ነው አሁን የተቆረጥከው? ቪዲዮ ክፈተው እስኪ። አይከፍትም። ለምን አይከፍትም? አንድ ሺህ አልገባ። ሰላም ወአለይኩም ሰላም ወራህመቱላሂ። እንኳን አደረሳችሁ ሙስሊሞች፣ ማንተም እንኳን አደረሳችሁ። እሱ ጥያቄ ነበር። እሺ ደረሰን አልደረሰን እኮ በዓሉ አንድ ቀን ይቀራል። እና እንትን ሰዎች ማለት ነው እንትን ለሰላት አይሄዱም። እኔ ለብቻ ልሄድ ደግሞ በጣም መስጊዱ በጣም ሩቅ ነው ማለት ነው። ቤት ብሰግድስ? እሺ ስንት ሰዓት ነው የምሰግደው? ይቻላል። መስጂድ መሄድ ያልቻለ ሰው ወይንም የሶላት العيد የሚሰገድበት ሜዳ መሄድ ያልቻለ ሰው እንትን ማለት ቤት መስገድ ይችላል። አሰጋገዱን ቅድም ስናገር ነበር። እድገምልሽ አሰጋገዱን ወይስ ታውቂዋለሽ? አላውቀውም፣ አልሰማሁም፣ አልነበርኩም። አሰጋገዱ እንዴት ነው? ተክቢረት الإحرام ትላላችሁ። የመጀመሪያ አላሁ አክበር ብላችሁ ከዚያ በመቀጠል 6 ተክቢራዎችን ትላላችሁ። ይሄ የመጀመሪያ ተክቢራ ነው። በመጀመሪያ ንያ ያስፈልጋል። ነብያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ስላሉ ማንኛውም ስራ ትክክል ሊሆን የሚችለው በንያ ሲሰራ ነው። ሰውየው ደግሞ የነየተውን ያገኛል አሉ። ንያ መገኛ ቦታ ታዲያ የት ነው? አብዛኛው ሰው ንያ አንደበት ላይ ይመስለዋል። ያ ማለት ጌታ ያላህ ሆይ አሁን ሶላትን እሰግዳለሁ ምናምን ላ ይሄን ማለት አይጠበቅባቸውም። አንየቱ መሐሉሃ አልቀልብ ወተለፍዙ ቢንኒየት ቢድዓ። ንያ መገኛ ቦታዋ ልብ ላይ ነው። ንያ ማለትና አስለን እንደ መሰረቱ ትርጉሙ ምንድነው? አልቀስዱ ፊል ቀልብ ማለት ነው። በልብ ማሰብ ማለት ነው። ቦታቸው አይደለ? በልብ ማሰብ። ስለዚህ የዒድ ሶላትን እንደምትሰግዱ በልባችሁ ታስባላችሁ። ከዚያ በኋላ ተክቢረቱል ኢሕራም አላሁ አክበር ትላላችሁ። ከዚያ በተከታታይ ስንት ጊዜ? 6 ጊዜ ተክቢራ ትላላችሁ። 6 ጊዜ ተክቢራ የምትሉት ከተክቢረቱል ኢሕራም በኋላ ነው። የመጀመሪያው ረክዓ ማለት ነው። አላሁ አክበር ካላችሁ በኋላ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። በአጠቃላይ ስንት ይሆናል? በአጠቃላይ ስንት ይሆናል? ከተክቢረቱል ኢሕራም ጋር 7 ማለት ነው። ሁለተኛው ተክቢር ሁለተኛው ረክዓ ላይ ደግሞ ልክ ከጀልሳ በይነ ሰጅደተይን ከስጁዶች መካከል ከተቀመጣችሁ በኋላ ስትነሱ ወደ ሁለተኛው ረክዓ አላሁ አክበር ካላችሁ በኋላ አሁን ደግሞ በተከታታይ 5 ጊዜ በአጠቃላይ ስንት ይሆናል? 6 ማለት ነው። هذا ما أفتى به الإمام عبد العزيز بن باز رحمه الله تعالى። እሺ ስንት ሰዓት ነው ያን የሚሰግደው? ከሱቢ በኋላ ስንት ሰዓት? በየትኛውም ሰዓት ልትሰግዱ ትችላላችሁ። ከሱብሒ በኋላ ቢሆን መስገድ ይቻላል። ትንሽ ቆየት ብላችሁ ወይም ደግሞ ፀሐይ ከወጣ በኋላ ቢሆንም ችግር የለውም። ሳይወጣ ቢሆን መልካም፣ ከዚያም በኋላ ቢሆን ይቻላል። ሰዎች እንደሚሰበሰቡበት ተጨባጭ ነው። በዚያ ነው የሚሆነው። ቤቱ መስገድ የፈለገ ሰው ግን በየትኛውም ሰዓት ሊሰግድ ይችላል። አናችሁ 2 ረክዓ ነው። የመጀመሪያው ረክዓ ላይ ሰቢሕ እስመ ረቢከል አዕላ፣ የሁለተኛው ረክዓ ላይ ደግሞ هل أتاك حديث الغاشية። ይሄን ያላወቀ ሰው ደስ ያለው መቅራት ይችላል። እሺ ሰላም አለይኩም ወራህመቱላህ። እሺ ጀዛከላህ፣ አላህ ይጠብቅ። አውርድ። አይ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሰላም ነው፣ እንዴት ነህ? ደህና አልሐምዱሊላህ። እኔ አንድ ጥያቄ ነበረኝ። እሺ እና በመጀመሪያ ሰልፍ ላይ የተሰገደ ማለት ነው። እሺ ሁለተኛ ሰልፍ ላይ ሁለተኛ ሩኩ ላይ የተሰገደ አንድ ወንድም የመጣና ከዛ የመጣና አረመ። ከዚያ ሼኹ ካሰላመቱ በኋላ ወደ ኋላ ተጠጋ። ይቻላል ይሄ ነገር? ሰልፉን ለቆ ማለት ነው። ችግር የለው። በሶላት ላይ መንቀሳቀስ የሚባለው ነገር ለብዙ ይከፈላል። ከነዚያ መካከል
ተወዳጅ የሆነው የመንቀሳቀስ አይነት ነው። እርሱ ምንድነው? አብሮ ጀማዓ ለሚሰግድ ሰው ወደኋላ ጠጋ ብለህ ሶፍ መስራት፣ እሱ ችግር የለም። እና ሌላኛው ጥያቄ ደግሞ ሩኩ ላይ ስንሆን ለፊታችንን ነው የምናየው ወይስ መሀል እግራችንን ነው የሚለውን ነገር። ሩኩዕ ላይ ስትሆንም ብቻ ሳይሆን አጠቃላይ ሶላትን በምትሰግዱ ጊዜ የአይናቸው እይታ መሆን ያለበት ስጁድ የምትወርዱበት ቦታ ላይ ነው። አተህያቱን ስትቀሩ ሲቀር የዛኔ የሸሃዳ ጣታቸውን ነው የምትመለከቱት። የሆኑ ዑለማዎች እንትን ሲሉ መሀል እግር ላይ ነው ብሎ እርግጠኛ ሆኖ ሲናገሩ ሰምቼ ታስተዋል። ከዛ እንደሱ የሰገድኩ ነው። ችግር አለው። ሶላት በምትሰግዱ ጊዜ አይናቸው እይታ የስጁድ ምልክት ቦታ ላይ የምትወርዱበት ቦታ ላይ ነው የሚሆነው። አንድ አተህያቱን ስትቀራ ደግሞ የሸሃዳ ጣትህ እሺ የቀላችሁ የገባችሁ ወአለይኩም ሰላም ወበረካቱሁ። ሰላም ወአለይኩም ሰላም። ስለ ሲህር ነበርና አንድ ሰው ማለቴ ያው መካከለኛ እድሜ ላይ ሆኖ ሲህር ቢደረግበት ከዛ በፊት ያው የሰራ ወንጀል ሊኖርም ላይኖርም ይችላል። ከዛ ሲህር ተደርጎበት ያ ሰውዬ በዛው ቢሞትና ከዛ በፊት የሰራ ወንጀል እንዴት ነው የሚታየው? እሺ አንድ ሰው የሆነ የእድሜ ጊዜው ላይ ሲህር ቢደረግበት ለአቅመ አዳም ከደረሰ በኋላ ወይንም ለአቅመ ሔዋን ከደረሰች በኋላ ሲህር ከተደረገባቸው ጊዜ በኋላ ጀምሮ ያለውን አላህ ሱብሓነሁ ወተዓላ አያስብባቸውም። ለዚህ ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን ሰላስ عن المجنون حتى يفيق وعن الصغير حتى يبلغ وفي رواية أخرى حتى يكبر وعن النائم حتى يستيقظ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሶስት አካሎች ብዕር ተነስቶላቸዋል አሉ። ምን ማለት ነው? ኃጢአት አይጻፍባቸውም ማለት ነው። ኃጢአታቸው አይጻፍባቸውም። አንደኛ عن الصغير حتى يكبر ሕፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ። ሁለተኛ عن المجنون حتى يفيق እብድ የሆነ ሰው ወይንም የአእምሮ ህመምተኛ የሆነ ሰው እስኪሻለው ድረስ። ሶስተኛ እንቅልፉን የተኛ ሰው በህልሙ የሚሰራው ወንጀል አይጻፍም እስኪነሳ ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ስለዚህ عن المجنون حتى يفيق የሚለው ይገባል። ሲህር የተደረገበት ሰው አእምሮን ተነጥቋል። በዚያ ሰዓት የሚያደርገው ጽድቅ ይሁን ኃጢአት ይሁን መልካም ይሁን መጥፎ አያውቅም። አእምሮን እስከተነጠቀ ድረስ የሚያገናዝብበት አእምሮ እስከሌለው ድረስ በሚሰራው ነገር አላህ ያስብበት፣ ስለዚህ አይጠየቅም። ከዚያ በፊት ባለው ግን ይተሳሰበዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ጨረስኩም ነው። እኔ ሁለት ጥያቄ አለኝ። እሺ አንድ ሰው የአረፋ ሱና ጾም እየጾመ ያለው ከባለቤቷ ጋር በቀን ግንኙነት ካደረገ ምን ማድረግ ምንድን ነው የሚያደርገው? በጾም ቀን ግንኙነት ማድረግ አይቻልም። አንድ ሰው ከሱብሒ አዛን በኋላ እስከ መግሪብ አዛን ድረስ ባለው ክፍለ ጊዜ ከሚበላና ከሚጠጣ መራቅ አለበት፣ እንዲሁም ከግንኙነት መራቅ አለበት። ኡሒለ ለኩም ለይለተ ሲያም ረፈቱ ኢላ ኒሳኢኩም፣ በጾም ሌሊት ከሚስቶቻችሁ ጋር መገናኘት ለእናንተ ተፈቀደ ይላል። በጾም ቀን ደግሞ አይቻልም አይፈቀድም ማለት ነው። ይህ ነው። ሌላኛው ከሆነ በኋላ ከአንዴ ልጨርስ። በዋጅብ ጾም ላይ በረመዳን ጾም ላይ ሰውየው ግንኙነት ቢያደርግ ቀን ላይ ቅጣቱ በጣም ከባድ ነው፣ ይታወቃል። 2 ወር በተከታታይ መጾም፣ ይህን ካልቻለ ለ60 ዳዎች መመገብ ነው። ባሪያ ነፃ አውጣ የሚለው በዚህ ዘመን ስለሌለ ማለት ነው። በሱና ጾምስ ላይ ከሆነ አሁን ለምሳሌ ዙልሂጃን እየጾመ ነው እንበል፣ ሱና ነው አይደል? ይሄ ሱና ጾም እየጾመ እያለ ሰውየው
ሚስቱን ቢገናኝስ ጾማቸው ተበላሽቷል። ነገር ግን እንደ ረመዳን ነው ቅጣቱ? አይደለም። ያ ዋጅብ ነው፣ ይሄ ሱና ነው። ጾማቸው ተበላሽቷል በቃ። እሺ ቀባ ማውጣት አለባቸው? ይሄን የለባቸው፣ ግዴታ አይደለም፣ ሱና ነው። ሱና ብሎ ማለት ማ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ ታሪኩሁ፣ ሰሪው የሚመነዳበት የተወው የማይቀጣበት የአምልኮ ስራ ሱና ይባላል። ብትሰራው የምትመነዳበት፣ ባትሰራው የማትቀጣበት የአምልኮ ስርዓት። አልጾምከውም ማለት ላትቀጣ፣ ቀባ አውጣም አትባልም። እሺ ሁለተኛ ጥያቄ ደግሞ በተደጋጋሚ አሊም ነበረ ከዚህ በፊት ላይ የሚቀረው በህልም አያለው እንደ በፊቱ ማለት ነው። ከ4 ዓመት በፊት የሞቱ ሰው አሊም ናችሁ። በተደጋጋሚ በህልም አያለው ሲያስቀሩ እንደ በፊቱ ማለት ነው። እሱ ነገር አልገባኝም። ምን ብጋው አሊም ናችሁ? አሊም ናችሁ? በተደጋጋሚ በህልም አያቸዋለሁ። ህልም ውስጥ ነው በህልም ሲያስቀሩ እንደ በፊት። ስለ ህልም አላውቅም፣ ህልም አልፈታም። ይቅርታ። ቁርአንና ሐዲስ ላይ ያለ ጥያቄ ካለ ጠይቅ። ስለ እስልምና እሺ። ግምታዊ ነገር ነው። ግምታዊ ነገር መናገር አልፈልግም። እንዲህ ሊሆን ይችላል እንዲህ ነውና ነው ምናምን ላ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ያለኝም ሁሱ እንትን ሀረፋ ዱዓ ከተደረገ በኋላ ከታረደ በኋላ ያንን ስጋውን የአረፋን ለአረፋ የተዘጋጀውን ለካፍር ቢመገብ ምን ችግር አለ? ጎረቤት ላይ ካፍር ካለ ለካፍር ብትሰጠው እንዴት ይታያል? ይቻላል፣ ችግር የለውም። ስጧቸው፣ ችግር የለም። ማሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄዎች ነበሩኝ መጠየቅ ይቻላል? ሩኩ ላይ እየከፋፈልን አራቱን ሩኩ ለምሳሌ አራት ሩኮችን ስንሰግድ ፋቲሃ ሁለቱን ፋቲሃ ብቻ ቀርተን መስገድ እንችላለን? ሁለቱ ደግሞ በሱራዎችን አድርገን መስገድ እንችላለን? ሩኩ ስንሰግድ ማለት ለምሳሌ አሁን በመጀመሪያዎቹ ሩኮች በፋቲሃና በሱራ አድርገን እንሰግዳቸዋለን አይደለ? በሁለተኛው ደግሞ በፋቲሃ ብቻ። እንደሱ እኮ ነው የሚሰገደው። ዙሁር ሶላትና ዓስር ሶላት፣ ዓኢሻ ሶላት እንደሱ ነው የሚሰገዱት። ከዛሊክ المغرب ከተህያቱ በፊት ፋቲሃና ከፋቲሃ በኋላ ሌላ ሱራ ትጨምራለህ። ከተህያቱ በኋላ ደግሞ ፋቲሃን ብቻ ትቀራለህ። እሺ በፋቲሃ ብቻ ብሰግድስ ሌላ ቁርአን ሳልጨምር ይቻላል? ችግር የለም። ምክንያቱም ከፋቲሃ በኋላ የምንጨምረው ቁርአን በሶላት ላይ ህክሙ ምንድነው? ሱና ነው። ሱና ምን ሱናን ሶላት ውስጥ ከሚፈጸሙ ሱናዎች መካከል ሱና ነው። ብትጨምር አጅር ታገኛለህ፣ ባትጨምር ሶላት ትክክል ነው፣ አይበላሽ። ፋቲሃን ብተውስ ያለ ፋቲሃ ብሰግድ ያ ይቻላል። ምክንያቱም ፋቲሃ ከአርካኑ ሶላት ነው። አርካኑ ሶላት ደግሞ ግዴታ መፈጸም አለባቸው። ካልተፈጸመ ሶላቱ ይበላሻል። አውቀው ብሎ ከተወሰዩ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ፣ በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም። እሺ ሁለተኛ ጥያቄ ደግሞ አሁን ስትናገር ሰምቼ ነበርና ከኢድ በፊት ሱቢ ሰላት ፈርድ ግዴታ መሰገድ አለበት ማለት ነው? በሁለቱም ያስገዳል፣ ችግር የለውም። ወንድም ኦኬ፣ ኢዱ ብቻ መስገድ ነው? ሁለቱንም ፈርድ ማለት የትና የት? እሱን መለስክልኝ። አሁን ከኢድ በፊት ሱቢ ሰላት መሰገድ አለበት ፈርዱን ግዴታ? ሱቢ ሶላት ፈርዱ መሰገድ አለበት ግዴታ ነው እሱ። እሺ ሹክራን። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም።
አንድ ሁለት ጥያቄዎች ነበሩ። የመጀመሪያው ጥያቄ አሁን ጸጉር እና ጥፍራችን ከእርድ በፊት ሱቢ እዚህ ሆነን እኛ ከሰገደን በኋላ ጥፍራችን ብንቆርጥና እንትን ብንል እርዱ እዛ ኢትዮጵያ ላይ ይቆያል። እዚህ በሰገድንበት ሀገር እኛ ጸጉራችን ጥፍራችን ብንቆርጥ ችግር አለው? ሁለተኛው ጥያቄ ቁርአን ሲንቀራ ማስታወሻ በስክሪፕቶ አንዳንድ ሰዎች በስክሪፕቶ ይይዛሉ ትርጉሙን ማለት ነው። እሱስ እንዴት ይታያል? እሺ የውጥያ ማን ነው እርድ የሚያርድ ሰው እርዱ ከታረደ በኋላ ነው ጸጉሩን የሚቆረጠው። በየትኛውም ሀገር ልትሆን ትችላል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ደኸለ ዐሽሩ ዙልሒጃ ወአራደ አሐዱኩም አን የضሒ ፈላ የእኹዘነ ሸይአን ሚን አዝፋሪሂ ወሸዕሪሃ። አስርቶቹ የዙልሒጃ ቀናቶች በገቡ ጊዜ ከእናንተ አንዳቸው የውጥያን እርድ አርዳለሁ የሚል እቅድና ዓላማ ያለው ሰው አደራ እርዱ ሳይታረድ በፊት ጸጉሩን እንዳይላጭ ጥፍሩ እንዳይቆርጥ አሉ። ስለዚህ እርዱ በሚታረድበት ጊዜ ከዚያ በኋላ ነው እሱን የምታደርገው። ሌላኛው ሶላት ማን ጥያቄ ምንድነው? ቁርአን ላይ ሲቀራ ማስታወሻ በስክሪፕቶ በቁርአኑ ላይ የሚይዙ ሰዎች አጋጥሞኛል። ቁርአን ላይ ምንም አይነት ጽሁፍ መጻፍ አይቻልም፣ ተጠንቀቁ። ነቢያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ላ ተክቱቡ ዐኒ ገይረ አልቁርአን አሉ። ከእኔ ቁርአንን እንጂ ከእርሱ ውጭ ሌላ ምንም ነገር እንዳትጽፉ አሉ። ያ ማለት በቁርአን ላይ አቀላቅላቸው ሌላ ነገር አትጻፉ ማለት ነው። ለምልክት ቢሆንም እንኳን በፍጹም ቁርአን ላይ አትጻፉ። እየተማረ ያለ ሰው ካለ የሆነ ማስታወሻ መያዝ ከፈለገ ሌላ ደፍተር ያዘጋጅና እሱ ላይ እንትን ይበል፣ እሱ ላይ ይጻፍ፣ ከፈለገ ይጻፍ። እሺ እኔ መጻፍ የሚባለው ነገር ግን አይገባኝም። ከልጅነት ጀምሮ ስቀራ የሆነ እየጻፉ ይዛሉ። ምንድን ነው ጻፉ? እንዲይዝላቸው ነው ወይስ አይምሮ እንዲይዘው ነው? አይደለ? ትኩረት አድርገህ እዚያ ጋር እንትላለህ በራስህ ይዘው ጽፉ ምናምን ይሳሉ እንዳለ መጽሐፍ በመጽሐፍ ሌላ መጽሐፍ ሊገለብጡ ነው እንደሱ ያ ሹ። ለማንኛውም ቁርአኑ ላይ መጻፍ አይቻልም። እሺ ንጹህ ወረቀት ያዝና እሱ ጋር መጻፍ ትችላለህ። ቁርአን ላይ ምንም አይነት ነጥብ ራሱ አታስቀምጥ።